አንዳንዴ ኮሜንት ላይ ቲክቶክ ላይ ገቡና አንቺ ግን ሰው ነሽ ከሰው ትቆጠሪያለሽ ይላሉ የሚሉሻሉ። አዎ ማርያምን ሰው ነሽ ይላሉ። በስነ ልቦና የጎዳሽ ነገር አለ? በስነ ልቦና ምንም የተጎዳሁት ነገር የለም። ምክንያቱም ይሄ የፈጣሪ ስራ ነው። እኔ አልሰራሁትም በእጄ ቁመቴ ለክቼ በሜትር ምናምን እኔ አይደለሁም የሰራሁት ፈጣሪ ነው አይደለ? ቁመትም የሰጠው ፈጣሪ ነው፣ ቁመትም ያልሰጠው ፈጣሪ ነው። ሁሉ ነገር በፈጣሪ እጅ ነው። በእኛ እጅ ምንም የምንፈጥረው ነገር የለም። ምን ማለት ነው? ምን ሰማሻል? አንዳንዴ ለምን ፈጣሪ ሆይ ለምን እንደዚህ ያደረግከኝ ብለሽ ታውቂያለሽ? እኔ አይደለም በታሪክ አስቤው አላውቅም። ይሁን ቦታም አልሰጣቸውም። ምክንያቱም ምን አይደለም የሰራሁት በእጄ ብሰጠው እጸጸታለሁ። ገባ ከራሴ ነኝ የፈጠርኩት ብዬ ለሰዎች ትኩረት አድርጌ ራሴን እንትን እላለሁ። ግን ይሄ የፈጣሪ ስጦታ ነው። ሁሉ ነገር እኮ ለምክንያት ነው። አንዳንዴ ቁመት ሰጥቶ እኮ ይሄው የድድብና ጥግ እኮ ነው። ኮሜንታውን አንቺ ሰው ነሽ ማለት ራሱ እሱ ሰው አይደለም ማለት ነው። እሷ ሰው አይደለችም ማለት ነው። ምናልባት ሙሉ ቁመና ኖሯቸው እንደዚህ ማሰብ ራሱ በቃ ከበድ ይላል። እንደዚህ አይነት ነገር በቃ እንደዚህ ስለሆንሽ ነው፣ ሰው ስለሆንሽ ነው፣ ሰው ስለሆነ ነው ሰው የሰውን ስሜት የሚረዳው፣ ሰው ስለሆንሽ ነው የእህታችንን ህመም ታመሽ በቃ ያቅሜን ማገዝ አለብኝ፣ ያቅማችንን መተጋገዝ አለብን ብለሽ የመጣሽው። ምናልባት ወደ እሷ ከመሄዳችን በፊት ይሄን ነገር ላንሳ ብዬ ነው። ተመልካቾቻችን ሄለን በደንብ ታቋታላችሁ ብለን እናስባለንና ምክንያቱም ቲክቶክ ላይ በጣም ብዙ ስራዎችን ትሰራለች። የሷን ታሪክ ከሰማች በኋላ እጅግ በጣም አዝና ነው ይሄን ነገር ያማከረችኝ። በጣም አመሰግናለሁ ሄሉ። ምክንያቱም ምናምን አለሁ እኔ እንግዲህ ቲክቶከር ነሽ። ቲክቶክ ራስንም ማስተዳደሪያ ሆኗል አሁን የተለያዩ ማስታወቂያዎች የተለያዩ ነገሮች ስለሚሰሩበት። ከዛ ባሻገር ግን እንደዚህ ሶሻል ሚዲያን ካፍራሽነት ይልቅ ለበጎ ነገር መጠቀም፣ ትውልድን ለሚያንጽ ነገር መጠቀም ዋጋው ከፍ ያለ ነው ብዬ ስለማምን እንደዚህ ሰዎች እንዲታገዙበት ሰዎች እንዲረዱበት ለማድረግ የምታደርጊው እንቅስቃሴ በጣም ደስ ብሎኛል። ለዛ ነው የጋበዝኩሽ እና ወደ እሷ ጉዳይ እንመጣለን። ትንሽ ስላንቺ ስናወራ እስቲ እንግዲህ አንቺስ ለምሳሌ ምናየው ነገር አለ ፊዚካል፣ በዚህ የደረሰብሽ ተጽዕኖ አለ? ሳይሆን ተጽዕኖ ሳይሆን ያው እይታ አይቀርም። ያው ኢትዮጵያውያን አትዩኝ ቀና ብላችሁ ምናምን ማለት አይቻልም። ያው ሰው ኢትዮጵያውያን ያው ቀና ብላችሁ አትዩኝ ምናምን ማለት አይቻልም። ሀገራችን ውስጥ ያው ለየት ያለ ነገር ሲኖር ቀና ብለን እናያለን እና አንዳንዴ የሆነ መልመድም አይቻልም ይሁን አለመልመድም ይሁን አላውቅም፣ ብቻ አንዳንድ ሰው በቃ ካፈጠጠ ዞር አይልም። የሆነ ዞር ብለህ እስከምታየው ማለት ነው። በስነ ልቦና የጎዳሽ ነገር አለ? ከዛ መጽሐፍ ነገር ሎጥና አብርሃም ተጣሉ አይደለም የሚለው እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩን፣ ምንጩን ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ፣ አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ፣ አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጥህ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። አዎ እንለያይ ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። እንደዚያ የተቃል ዲሴው ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየው። ወደ ፈለከው ነው ያልከኝ አለ። አይ እጣ እንጣጣል አይደለም ወደ ፈለከው አለው። እግዚአብሔር ላያችሁ ላይ ኪዳን ያስቀምጥ። አብርሃም ይወል ምድረ በዳ ቢገባ ምንጭ እጁ ላይ እንዳለ ያውቃል። መሬት ላይ አይደለም። የትም ይገባ አብርሃም ያለማዋል። በእውነት እግዚአብሔር ከእናንተ ጋር ይሁን። የትም ግቡ። እግዚአብሔር ይባርካችሁ። አብርሃም ሂኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንዴን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማውም ሂድ አለው። ሂድ ሎጥ መረጠና ሄደ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ።
ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል የሰዶም ህዝቦች እጅግ ክፎችና ኃጢአተኞች ነበሩ ይላል። በጣም ክፎች ኃጢአተኞችም ነበሩ ይላል። ሎጥም ሜዳማውን ምድር መረጠ ይልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ታውቃለህ? አላስቀምጣሉት። እዚህ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል ወዴት? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መጥተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ። ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። በዚህ ጊዜ ማርከው ይዘው ሲሄዱ ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። አይገርማችሁም? ግን አብርሃም ሩቅ አይደለም ያለው፣ እያየው ነው። ታውቃለህ? በሩቅ ደግሞ አብርሃም ያለበት ከፍታ ነው። ሰዶም ባይዘው ወደ ታች ነች። በኋላ ምዕራፍ 19 ላይ እግዚአብሔርን መጥቶ ወደ ሰዶም አየ ወደ ታች ይላል። አብርሃም ቤት ሆኖ አብርሃምም ከእግዚአብሔር ጋር ቆሞ ወደ ሰዶም ተመለከተ ይላል። ወደ ታች ነው። ሮጦ መጣና ጌታዬ አብርሃም አለው። አቤት አለው። የእንትን አገሮች መጡ። እሺ ሰዶም እንድል አረጓት። ሎጥስ አለ ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ ያሉ የተዘጋጁ ባሮች ነበሩት ይላል። ሰውየው እኮ አንተ ሰራ አገር ሆኗል። 318 ባሪያ የት ጋር እንዳፈራ መጽሐፍ ቅዱስ አይነግርም። ብቻ ነው ውጣ የተባለው እግዚአብሔር ሳይነግረን የሰጠው ማለት ነው። አሜን በሉ። ሁሉ ይጻፍ እንዴ? መጽሐፍ ቅዱስ አይበቃማ። ዝም ብሎ የሆነ ቦታ ሰርፕራይዝ ያደርጋል። 318 ባሪያ ከየት መጣ ትላል። በቃ ነበሩ። እኔ ራሴ አላውቀውም ነበሩ፣ ግን በቃ አሉ። 318 ባሪያ እየተዋለደ ምን እያለ ያደገ ማለት ነው። ታጠቁ አለ። ጦራቸውን ያዙ ይላል። ተከትለዋቸው ሲደርሱ ማምሻውን ደረሱ ይላል።